ሀኒ እናት ዛሬ በጣም ነው ያናደደችኝ። እንዴ ለአባትሽ መታከሚያ እኔ ሰጥሻለሁኝ። ደግሞም አንድና አንድ ያለሽ እድል ይሄ ነው። እድልሽን ተጠቀሚበት። አባትሽ ታክሞ ይድናል። አንቺ ደግሞ ልጅን ሰላምን ታድኛለሽ አለች። ምላሴ ነው ያስደሰተኝ። እንዴት እንደዚህ ራስ ወዳድ ትሆኛለሽ እማዬ? እስኪ ንገሪ፣ ያንቺን ሰላም ለማዳን ብለሽ እንዴት ሀናን ትገያለሽ? እሷም እኮ አባት አላት። እስኪ በሷ ቦታ ሆነሽ ይው እስኪ በሷ ቦታ ሆነሽ ይው። እናታስ ምን ሆነሽ ነው ብሎ በጣም ተናደደባት። እሷ ደግሞ አንተ ምንም ነገር አታውቅም፣ ሰላም እንድትሞትልህ ትፈልጋለህ ማለት ነው አለችው። ኧረ እባክሽ ከሆነ ፈጣሪ ካለው ምንም ሆነ ምንም አይቀርም። ነገር ግን ሬሳ አረማምጄ በፍጹም ሰላም እንኳ አትፈቅድልሽም። በፍጹም ሰላምዬ አትፈቅድልሽም። እሺ እና ደግሞ እኔ በዚህ መቼም ቢሆን ደስ አይለኝም። እና አንቺ እንደውም እራስ ወዳድ ነሽ። ልጅ ማለት እኮ እናትነት ማለት የወለዱትን ልጅ ብቻ ሳይሆን ያልወለዱትንም ልጅ ጭምር ስታዝኒ ነው። አንቺ ግን ለራስሽ ልጅ ብቻ ነው ብሎ በጣም ተናደደባት። በጥፊ ሳይቀር ነው የመታችው። እውነት ለመናገር እውነት እስከሚመስለኝ ድረስ ምላሴ እንደዛ ሲያለቅስ ዶክተሩ ጋር ሂዶ እህቴን እወዳታለሁ፣ ነገር ግን አንድ ቀን እንኳ እንደምወዳት ነግሬያት አላውቅም። ማለት ለምንድን ነው ያልነገርካት ሲለው ታውቃለህ እኔ ለ2 ዓመታት ድረስ ታምሜ ነበር እና ነገ ጧት ብታጣኝና በሞት ብታጣኝ በጣም እንደምወዳት እንድታቅ ስላልፈለግኩኝ ነው እህቴ። እንዴ ለምን ትጎዳለች ብዬ። ነገር ግን እማዬ እያደረገች ያለችው ነገር ትክክል አይደለም። ሀናን በገንዘብ ልትገዛት ትፈልጋለች። ሀና ደግሞ በእርግጠኝነት እማዬን እምቢ አትላትም። ዶክተር ግን አንድ እንደ ሙያህ ልንገርህ፣ ይሄ ነገር ትክክል አይደለም፣ እመነኝ። ማለት እህትህ እኮ ነች። እንዴት ከሀናና ከሰላም ልታወዳድር ትችላለህ? እህትህን ነው መምረጥ ያለብህ ሲለው ዶክተሩ አይ በፍጹም ታውቃለህ እኔ ምንም ያህል እንኳ ሰላምን በወዳት፣ ነገር ግን ሀናንም ደግሞ የሚወዳት ቤተሰብ አላት። በዛ ላይ አባቷ እሷን የሚል አባት አላት እና ይህ ነገር ትክክል አይደለም ማለት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ኖላዊ ድራማ እንደቀጠለ ነው። ሰላምዬ እንግዲህ እዛው እንደተኛች ቀረች። ልትድን እንኳ አልቻለችም። ወጣ ገባ ቢሉም ዶክተሩም ደግሞ ሀና የሰጣችው ደም በፍጹም ሊበቃ አልቻለም። ድጋሜ ደም እየተባለ ነው። አባትየው በጣም ተጨንቋል። የሀና አባት በጣም ተጨንቀዋል። ምክንያቱም እንዴ እኔ ልጄንማ መከታተል አለብህ ብሎ ጆሮ ቢልከው ጆሮ ግን ተከታትሎ ለካ አናፈከኝም እንዴ ናቀፈኝ ያለችውንና ታውቃለህ አባዬ በጣም ናፍቀኸኝ ነበር ብላው እኔም ናፍቀሽ ነበር ልጄ። እንዴ እኔ ሳልናፍኩሽም እንዴ? ምን ጥያቄ አለው ጆሮ? አንተም ናፍቀኸኝ ነበር የሚለውን ትውስታ እያስታወሰ የሄደችበት ጠፋው። ከዛ መጥቶ ነው ግርም ያለኝ። እሺ የት ሆነች? አልተከታተልካትም እንዴ? ተከታትያታለሁ። ማለት ተከታትለ ታዲያ የት ደረሰች? ምን ቦታ አረፈች ሲለው አይ ምን ተከታትየ እኮ ተከታትለህ ምን እያለ ፋዘር እንደዛ ግራ ሲያጋባው በቃ ጠፋችብኝ። ምን ማለት ነው ጠፋችብኝ? እንዴ በቃ አንተ ላደራ ማትበቃ ማለት ነው ብሎ በጣም ተቆጣው። እንዴ ፋዘር እንዲህማ እንድሉኝ አልፈልግም። እኔ በቃ ይከፋኛል፣ አንቱ እንደዚህ ስትናገረኝ በጣም ይከፋኛል አለው። ይኸውልህ ልጄ እንደዚያ ብዬ አይደለም፣ በእርግጥ አንተ እንድትከፋብኝ ፈልጌ አይደለም። ነገር ግን ይህኒ ልጄ ግራ እየገባኝ ነው። እስኪ ተመልከተኝ፣ ትናንትና ማታ መታ አላደረችም፣ ደግሞ ዛሬ ምያት እና ምን ላድርግ ብለህ ነው? አይ አንተ አባትነትን አታውቀው እያለ ሲነግረው ሀና ምንም አትሆንም፣ እመነኝ ፋዘር። ስለዚህ የትም ቦታ ደግሞ መጥፎ ቦታ እንደማትወርቅ አውቃለሁ። አይ ልጅ እስኪ ንገረኝ፣ ዛሬ የሰራችበትን አንድ ሰው እንዴት ነው 100 ሺህ ብር አውጥቶ የሚሰጠው? ከጀርባው የሆነ ምክንያት አለው እንጂ በዛ ላይ ስሙ ራሱ የማይታወቅ ስራ እያለ ፈጣሪ ሆይ አንተ ብቻ ልጅ እንደግፍልኝ።
አንተ ብቻ እቅፍ ድቅፍ አድርግልኝ እያለ ከፈጣሪው ጋር መለመን ጀመረ። በሌላ በኩል ሰላምዬ አልነቃችም እያሉ ግራ የተጋቡት በጣም ግራ ተጋብተዋል። ዶክተሩ ደግሞ ሀና የሰጠችው ደም በፍጹም እሱም ይበቃ አይደለም። ምን ማለት ነው? ሌላ ደም መሰጠት አለበት። ምን? አዎ። ከዛ ሀንዬም ግራ ገባት። ማለት በቃ እየውልሽ እስካሁን መንቃት ነበረባት፣ ነገር ግን አልነቃችም። ወይኔ አምላኬ ምን ይሻለኛል? ዶክተር በእርግጥ አውቃለሁ ችግር ውስጥ እንዳስገባሁ አውቃለሁ ዶክተር፣ ነገር ግን የግድ የሆነ ነገር ማድረግ አለብን። ትሰሚኛለሽ ሀና? እስካሁንም ለቤተሰቦቿ ያልተናገርኩት ለአንቺና ለሰላም ብዬ ነው እና ለቤተሰቡ። አሁን ግን ይሄንን ነገር አድርግ የምትይኝ ከሆነ እመኝኝ ሁሉንም ነገር ነው ለማዘሯ እምነግረው እና ይሄንን ነገር ከኔ ደም ውሰድ የምትይውን ነገር አልፈሽ ብትቀመጪ ይሻልሻል፣ ምክንያቱም የማይሆን ነገር ነው ብሎ እርግጥ አድርጎ ነገራት። እንዴ ዶክተር? አዎ መሆንሽ ነው አንቺ ለራስሽ አስቢ እንጂ ለራስሽ ባታስቢ እንኳ እስኪ አባትሽን ተመልከችው፣ እስኪ ያንን ምስኪን አባትሽን ተመልከችው ብሎ አባቷን አነሳባት። ከዛም በኋላ እሺ በቃ እንደዛ ከሆነ እሺ ብላ ተስማማች። ነገር ግን የሰላም እናት በቃ እንደምንም ዶክተሩ መጥቶ አይ ደሙ አይበቃም ሲል ማለት ድጋሜ ሰላም ሀና ትስጣ እንዴ? ምን ማለት ነው ሀና ትስጥ? ሀና እኮ ትሞታለች። አይ በቃ ምንም ይሁን ምንም ልጅ ከምትሞት እንደዛ እንዴ ማዘር ለምን እንደዛ ይላሉ? ሲቀጥል ሀናስ ሰው አይደለችም እንዴ? በዛ ላይ እኮ ሀና አባት አላት ያው ሚስኪን። አይ ዶክተር እንደምንም ብለህ ብቻ እሷ እንድትሰጥ አድርግ፣ ልጄንማ ልገላት አልችልም ገና እንደገኘኋት እያለች በጣም ማልቀስ ጀመረች። ሀንዬ ቁርስ ሰርታ የሚያምር ቁርስ ከነ ጆሮ ጋር አባቷ ጋር እየበሉ ነበር። ከዛ ድንገት ተጠራና ስልኩ ሰላምዬ አደጋ ውስጥ ነች። ከዛም በኋላ ምክንያቱም ደም የለም አሏት። ምን? አዎ። ከዛ ዶክተሩ እንዴ መጣሽ እንዴ ሀና? አዎ መጣሁ ዶክተር። ምንድን ነው እስኪ ንገረኝ የተፈጠረውን። ይሄ እውነት ለመናገር እንደዚህ አይነት ደም የሚገኘው ከ150 ቢሆን ነው። በጣም የእሷ ይለያል። ደግሞ ተመሳሳይ ያለው ከፋዘሯ ጋር ነው ብለዋል። ፋዘሯ ደግሞ ውጭ ሀገር ነው ያለው። እናማ ልጅቷ ልትሞት ትችላለች። ሀንዬ ዝም ብላ ማዳመጥ ጀመረች እና ካዳመጠች በኋላ እንደ ዶክተር እኔ እኮ መስጠት እችላለሁ። ምን? አዎ። ከዛ እኔ ተመሳሳይ ነው ደሜ ግን እንዴት እያሉ ግራ ገባት። ለማንኛውም ችግር የለውም ምክንያቱም ይሄ ነገር ከ11 ቀን ተመሳሳይ ሊሆን ይችላል፣ ሁሌም እንኳ ባይሆን አለ ዶክተሩ። ብቻ እሺ አንዳንድ ምርመራዎችን መመርመር አለብሽ ሲባል መቶ ለማዘሯ ደሙ ተገኝቷል ሲላት እልል። ማናት? ሀና ነች። ከዛ እንዴ እማዬ ለምን ትደሰቻለሽ አላት መላሴ። ቆይ ምንም የሀና ደም ተመሳሳይ እንኳ ቢሆን ትስጥ አትስጥ ሳታቂ ለምን እንደዚህ ታደርጊያለሽ? የሰው ልጅ እኮ ደሙን የሚሰጠው በፈቃደኝነት ነው እንጂ አስገድደሽው አይደለም አላት። አይ እንደምንም ብዬ እግሯ ላይ ወድቄ ቢሆን እንድትሰጥልኝ አደርጋለሁ። ልጅማ መሞት የለባትም፣ በእውነት መሞት የለባትም እያለች የለባትም አለች። ሀንዬ እባክሽ ስትል እኔ እሰጣታለሁ፣ ሀና ሰላም መዳን አለባት እንደምንም ብላ። ዶክተር አውቃለሁኝ፣ ቆይ አንቺ ግን እርግጠኛ ነሽ ለዚህ ለመስጠት ብሎ ጠይቃት ዶክተሩ። አዎ ታውቃለህ እዚህ ውስጥ እኔ ነኝ ያስገባሁ፣ ስለዚህ ሁሉንም ነገር እንደምንም ብዬ እወጣዋለሁ። ደግሞም በእርግጠኝነት ሰላም በሰላም መውጣት አለባት እያለች ሀንዬ መድኃኒዓለም አለ እመቤት ያለች እያለች መጸለይ ጀመረች። ከዛ እሺ ለማንኛውም ይሁን። ከዛ ሀንዬ ደወለችና ስልክ ስትደውል የሚያነሳው ጠፋ። ወይ ጉድ! ጆሮ እንቅልፉን ዝም ብሎ ይለጥጣል።
ኧረ አንተ ልጅ ጮኸች እንዴ? ማን የጮኸው? ሌባ ነው እንዴ? ሌባ መጣ እንዴ? ኧረ እንደው ስለምን ሌባ ነው አንተ የምታወራው? ስልኪቱ ጮኸች። ተወዋ ይጮህ እንግዲህ ሌባ እየተከላከለ ነው የሚሆነው። ሌባ መጥቶ ይሆን እንዴ? አሁን ከዚህ ከእንቅልፍ ላይ መነሳት ነበረብኝ። ፋዘር ደግሞ ብሎ መነጫነጭ ጀመረ። ኧረ አንተ ላይ ተው ግድልህም። እስኪ ንገረኝ አሁን በዚህ በዲዲ ጨለማ ማንም የሚደውል ይመስልሃል? ጆሮ ሲያነሳው ሀና ናት። ውይ ሀና ናት እኳን ሰዋ ፋዘሯና ሀንዬ ሲያወሩ በጣም ተላቀሱ። የኔ ልጅ ምን ላርገሽ ልጄ? አባዬ ናፈቀኝ፣ እኔም ናፍቀሽኛል የኔ ልጅ። አልመጣ ታውቂዋለሽ። ብቻ አላቅም አባዬ፣ በጣም ነው የምወድህ። ያላንተ ህይወቴን ራሱ አስቤው አላውቅም እያለች